ሰላም ጤና ይስጥልን የተወደዳችሁ የኤሪሳ ቴሌቪዥን ተከታታዮች ለዛሬ ሐምሌ 15 ቀን 2026 የተሰናዱ የቀትር ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የሱዳን ፈጣን ድጋፍ ኃይሎች ተኩስ ለማቆም ለመስማማት ፈቃደኞች ቢሆኑም ከተቆጣጠሯቸው አካባቢዎች ለመውጣት እንዳልተስማሙ ተገለጸ። በሂራን ዞን 42 የአልሸባብ ታጣቂዎች መገደላቸው ተገለጸ። የአሜሪካው ፕሬዝዳንት ኢራን ላይ ከባድ ጥቃት ሊፈጸም ነው አሉ። የኩዌት ጦር 6 ሚሳኤሎችን እና 33 ድሮኖችን መክቶ ማጥፋቱን አስታወቀ። አምባሳደር ማይክ ዋልትዝ ቻይና ላይ ከባድ ወቀሳ አቀረቡ። ቻይና አሜሪካ ላይ ጠንካራ ወቀሳ ሰነዘረች። የተባበሩት አረብ ኤሚሬቶች በሳውዲ አረቢያ ላይ የተፈጸመውን የሁቲ ሚሳኤል ጥቃት በጽኑ አወገዘች። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የሱዳን ፈጣን ድጋፍ ኃይሎች ተኩስ ለማቆም ለመስማማት ፈቃደኞች ቢሆኑም ከተቆጣጠሯቸው አካባቢዎች ለመውጣት እንዳልተስማሙ ተገለጸ። የሱዳን ፈጣን ድጋፍ ኃይሎች አርኤስኤፍ የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎ ስላቀረበው የሰላም ሐሳብ ምላሽ መስጠታቸው ተገልጿል። ይህ ምላሽ ለፖለቲካዊ መፍትሄ የሚያስፈልጉ ቅድመ ሁኔታዎችን ያካተተ ሲሆን ተኩስ ለማቆም መስማማታቸውንም ገልጸዋል። ሆኖም ግን ከተቆጣጠሯቸው አካባቢዎች እንዲወጡ የቀረበላቸውን ጥያቄ እንደማይቀበሉ ተናግረዋል። ከፈጣን ድጋፍ ኃይሎች መሪዎች አንዱ ለሱዳን ትሪቡን እንደገለጸው የቀረበው ሐሳብ ከደህንነት ጉዳዮች፣ ከመንግስት ተቋማት መልሶ ግንባታ፣ ከሽግግር ፍትህና ወደ ሽግግር መንግስት የሚያመራ የፖለቲካ ውይይት ጋር የተያያዙ ጉዳዮችን ያካተተ ነው። የአሜሪካው ልዑክ በበኩሉ በባለስልጣናት የተሰጡ አንዳንድ አስተያየቶችና ሪፖርቶች ለሰብአዊ እርዳታ የሚያስፈልገውን ጊዜያዊ የተኩስ ማቆምና የሱዳን የሰላም እቅድን ለማስማማት የሚደረገውን ጥረት በተሳሳተ መልኩ እያቀረቡት እንደሆነ ገልጿል። ብዙ አስፈላጊ ጉዳዮች እስካሁን ስምምነት ባለማግኘታቸው ድርድሩ እንደቀጠለም ገልጿል። ማንኛውም ይፋዊ ስምምነት በይፋ እንደሚታወጅ በመግለጽም ጉዳዩ ተጠናቋል የሚሉ የህዝብ ግምቶች የሰላም ሂደቱን እንደማይረዱ አስጠንቅቋል። በተጨማሪም የአሜሪካ ዋና ትኩረት እውነተኛና መሰረታዊ የሰላም ውይይት ማስፋፋት መሆኑን ገልጿል። ዋሽንግተንም ለሰብአዊ እርዳታ የሚያስችል ጊዜያዊ የተኩስ ማቆምን እንዲሁም ወደ ዘላቂ ሰላምና የፖለቲካ ሽግግር የሚያመራ ሂደትን ለመደገፍ ቁርጠኛ መሆኗን ደግሞ አረጋግጧል። ስሙ እንዳይገለጽ የጠየቀ የአርኤስኤፍ ባለስልጣን እንደገለጸው ቡድኑ በዳርፉር፣ በኮርዶፋን፣ በኤዳማዚን እና በኑባ ተራሮች በሚቆጣጠራቸው አካባቢዎች በተባበሩት መንግስታት የሚመራ ሰብአዊ እርዳታ እንዲደርስ ያለምንም ቅድመ ሁኔታ ለ3 ወራት የሚቆይ ጊዜያዊ የተኩስ ማቆም ለመፈጸም መስማማቱን ገልጿል። ሆኖም ግን አሜሪካ ከአሁን በኋላ በሙሉ ወይም በከፊል ከሚቆጣጠራቸው አካባቢዎች በተለይም ከሰሜን ዳርፉር እና ከሰሜን ኮርዶፋን ኃይሎቹን እንዲያስወጣ ያቀረበችውን ሐሳብ እንደማይቀበል ገልጿል። ቡድኑ እነዚህ አካባቢዎች የወታደራዊ ድሎቹ ምልክት መሆናቸውንና ለወደፊት የፖለቲካና የደህንነት እቅዶቹ መሰረት መሆናቸውንም ይከራከራል። በሌላ በኩል የሱዳን መንግስት የአርኤስኤፍ ኃይሎች ቀስ በቀስ እንዲወጡ የቀረበውን ሐሳብ በመቃወም ከግንቦት 2023 ጀምሮ በምዕራባዊ ሱዳን የተቆጣጠራቸውን ሁሉንም አካባቢዎች ሙሉ በሙሉ እንዲለቁ እየጠየቀ መሆኑ ተገልጿል። በሂራን ዞን 42 የአልሸባብ ታጣቂዎች መገደላቸው ተገለጸ። የሶማሊያ ብሔራዊ ታጣቂ ኃይሎች ከዓለም አቀፍ አጋሮቻቸው ጋር በመተባበር በሂራን ዞን በፈጸሙት የአየር ጥቃት 42 የአልሸባብ ታጣቂዎች መገደላቸውንና ሌሎች 12 መቁሰላቸውን የሀገሪቱ መከላከያ ሚኒስቴር ሐምሌ 14 ባወጣው መግለጫ አስታውቋል። ሚኒስቴሩ ባወጣው መግለጫ የአየር ጥቃቱ በሐምሌ 13 ከሰዓት በኋላ አልሸባቦች በሱላይና በዋብወይን በሶማሊያ ኃይሎች ከተሸነፉ በኋላ ከመሐስ አውራጃ በስተ ሰሜን 10 ኪሎ ሜትር ገደማ ርቃ የምትገኘውን ጉቦ የምትባል መንደር ኢላማ ያደረገ እንደነበር ገልጿል። ሚኒስቴሩ በአየር ጥቃቱ አልሸባብ ይጠቀምባቸው የነበሩ የታጠቁ ተሽከርካሪዎችና ምሽጎች መውደማቸውንም ጠቁሟል። መግለጫው አክሎም እየተካሄደ ያለው ዘመቻ በአልሸባብ ላይ ከፍተኛ ምት ያሳረፈ ሲሆን ቡድኑ የመደራጀትና የመንቀሳቀስ አቅሙን አዳክሞታል ብሏል። ሚኒስቴሩ አልሸባብ ካለፈው ወር ጀምሮ እስከ ቅርብ ቀናት ድረስ በመቶዎች የሚቆጠሩ ታጣቂዎችና በርካታ አመራሮቻቸው መገደላቸውን ጨምሮ ከባድ ኪሳራ እንደደረሰበትም ገልጿል።
ሚኒስቴሩና የሶማሊያ ብሔራዊ የታጠቁ ኃይሎች እዝ ቡድኑ የሚያስከትለው አደጋ እስኪያበቃ ድረስ በአልሸባብ መሪዎችና ተዋጊዎች ላይ ያነጣጠረው ዘመቻ እንደሚቀጥል አስታውቀዋል። በሶማሊያና በአፍሪካ ቀንድ አካባቢ ሰላምን ለማስከበር እንዲሁም የአሸባሪውን ቡድን አልሸባብን አቅም ለማዳከም በርካታ ወታደራዊና የደህንነት ስምምነቶች ባለፉት ዓመታት መፈረማቸው ይታወሳል። የአሜሪካው ፕሬዝዳንት ኢራን ላይ ከባድ ጥቃት ሊፈጸም ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር የማትመጣ ከሆነ በመጪው ሳምንት በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ከባድ ጥቃት እንደሚፈጽሙ አስጠንቅቀዋል። ፕሬዝዳንቱ ይህንን የተናገሩት ሁለቱ ሀገራት ለተከታታይ 4 ቀናት ወታደራዊ ጥቃቶችን በተለዋወጡበት ወቅት ሲሆን ኢራን ወደ ጠረጴዛው መታ ካልተደራደረች በስተቀር ምንም ነገር እንደማይተርፍላት ዝተዋል። ከዚህ ቀደም በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የ20 በመቶ የመተላለፊያ ክፍያ ሊጥሉ እንደነበር የገለጹት ትራምፕ ይህን ሀሳብ በመቀየር የባህረ ሰላጤው ሀገራት በአሜሪካ በሚያደርጉት ግዙፍ የንግድና ኢንቨስትመንት ስምምነት መተካቱን አስታውቀዋል። ይህንንም ተከትሎ አሜሪካ በኢራን ወደቦች ላይ የነበራትን የባህር ላይ እገዳ ዳግም መጀመሯንና የአሜሪካ ማዕከላዊ እዝ በኢራን ላይ ተጨማሪ የአየር ጥቃቶችን መፈጸሙን አረጋግጧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ቮልከር ቱርክ የትራምፕን ዛቻ ተከትለው በሰጡት ምላሽ በዓለም አቀፍ ሕግ መሰረት በሲቪል መሰረተ ልማቶች ላይ ሆን ተብሎ የሚፈጸም ጥቃት የጦር ወንጀል መሆኑን በማስታወስ ድርጊቱን ተችተዋል። በሌላ በኩል የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ አሜሪካ ወታደራዊና ኢኮኖሚያዊ ጫናዋን በማጠናከር ኢራንን ወደ ድርድር እመልሳለሁ ብላ ማሰቧ ስህተት መሆኑን ገልጸዋል። ይህ በእንዲህ እንዳለ በቀጠናው ያለው ወታደራዊ ግጭት የንግድ መስመሩን ክፉኛ ያወከው ሲሆን የኢራን እስላማዊ አብዮታዊ ዘብ በተባበሩት አረብ ኤሚሬቶች 2 ነዳጅ ጫኝ መርከቦች ላይ ባደረሰው የሚሳኤል ጥቃት አንድ የህንድ ዜግነት ያለው ሰራተኛ ሲገደል 8 ሰዎች ቆስለዋል። የኩዌት ጦር የኢራንን አጥቂ ድሮኖች ማክሸፉን ሲያሳውቅ ባህሬንም የአየር ጥቃት ማስጠንቀቂያ ሳይረን አሰምታለች። ቴህራን በበኩሏ በባህሬንና ዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ማድረሷን አስታውቃለች። የተከታታይ ግጭት በዓለም አቀፍ የንግድ መስመር በሆነው የሆርሙዝ ሰርጥ የመርከቦች እንቅስቃሴን ወደ 2 ወር ዝቅተኛ ደረጃ ያወረደው ሲሆን የነዳጅ ዋጋም በከፍተኛ ሁኔታ እንዲያሻቅብ አድርጎታል። የኩዌት ጦር 6 ሚሳይሎችንና 33 ድሮኖችን መክቶ ማጥፋቱን አስታወቀ። የኩዌት የአየር መከላከያ ኃይል በኢራን ከተፈጸመው ጥቃት ጋር በተያያዘ 1 ባሊስቲክ ሚሳይል፣ 5 ክሩዝ ሚሳይሎችንና 33 የጠላት ድሮኖችን መክቶ ማጥፋቱን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ይህንንም የየመን ኦንላይን የዜና ተቋም ዛሬ ሐምሌ 15 ቀን 2026 ባሰራጨው ዘገባ አስፍሯል። በጥቃቱ ወቅት አንዲት የኩዌት የባህር ኃይል መርከብ ኢላማ መደረጓን የገለጸው መግለጫው 4 ወታደሮች ቀላል ጉዳት እንደደረሰባቸውና በአሁኑ ጊዜ በሆስፒታል ሕክምና እየተደረገላቸው በጥሩ ሁኔታ ላይ እንደሚገኙ አመልክቷል። በተጨማሪም ከተመቱት ሚሳይሎች የተበተኑ ፍርስራሾች በተለያዩ ስፍራዎች በመውደቃቸው የተነሳ በአስፈላጊ የህዝብ ተቋማትና በመሰረተ ልማት ላይ የንብረት ጉዳት ማድረሳቸው ተገልጿል። የኩዌት የውጭ ጉዳይ ሚኒስቴር በበኩሉ ይህን ጥቃት የሀገሪቱን ሉዓላዊነት የሚጥስና የክልሉን ደህንነት ለአደጋ የሚዳርግ ድርጊት ሲል በጽኑ አውግዟል። የኩዌት ጦር ኃይልም የዜጎች ደህንነትን ለማስጠበቅ በከፍተኛ የዝግጁነት ደረጃ ላይ እንደሚገኝ አስታውቋል። አምባሳደር ማይክ ዋልትዝ ቻይና ላይ ከባድ ወቀሳ አቀረቡ። የአሜሪካው የተባበሩት መንግስታት ድርጅት አምባሳደር ማይክ ዋልትዝ ቻይና ከሲቪል አገልግሎት ባለፈ ለውትድርና ሊውሉ የሚችሉ ቁሳቁሶች ወደ ኢራንና ሁቲ ታጣቂዎች የሚደረገውን ፍሰት ለማስቆም በቂ ጥረት አላደረገችም ሲሉ ትላንት ሐምሌ 14 ከባድ ወቀሳ አቀረቡ። አምባሳደሩ ማክሰኞ ምሽት በመንግስታቱ ድርጅት የጸጥታው ምክር ቤት ባደረጉት ንግግር እንደ ኢራን ያሉ ሀገራትና በተወሰነ ደረጃም በቻይና የሚገኙ ኩባንያዎች በሁቲዎች ላይ የተጣለውን የጦር መሳሪያ ማዕቀብ የሚጥስ ተግባር ቢፈጽሙም እስካሁን የጎላ ተጠያቂነት እንዳልተከተለባቸው ገልጸዋል። ይህንንም ተከትሎ ከቻይና አቻቸው ጋር ሞቅ ያለ የቃላት ምልልስ ውስጥ መግባታቸው ታውቋል። አምባሳደር ማይክ ዋልትዝ በክርክራቸው ወቅት አጽንኦት ሰጥተው እንደተናገሩት ለኢራንና ለሁቲ ታጣቂዎች እየቀረቡ ያሉት
ድርብ አገልግሎት ሊሰጡ የሚችሉ ቁሳቁሶችና የሳተላይት ምስሎች መደበኛ የሲቪል አገልግሎት ቢኖራቸውም በአንጻሩ ግን የንግድ መርከቦችና የሲቪል አውሮፕላኖች የአሜሪካንና አጋር ሀገራትን ደህንነት አደጋ ላይ ለመጣል በስፋት ጥቅም ላይ እየዋሉ ይገኛሉ። ቻይናም ይህንን ድርጊት ለማስቆም የበኩሏን ኃላፊነት እየተወጣች አይደለም ሲሉ ኮንነዋል። የአሜሪካና ቻይና ሰጣ ገባ በብዙ ጉዳዮች ላይ የሚታይ ቢሆንም ከውክልና ጦርነት አልፈው ወደ ቀጥተኛ ግጭትና ጦርነት ገብተው አያውቁም ሲሉ ተንታኞች ይገልጻሉ። ቻይና አሜሪካ ላይ ጠንካራ ወቀሳ ሰነዘረች። አሜሪካ በኢራን ላይ የፈጸመችው መጠነ ሰፊ ጥቃት ቀጠናውን ድጋሚ ወደ አደገኛ ገደል መክተቱን በመግለጽ ቻይና ጠንካራ ወቀሳ መሰንዘሯን ዘገባዎች አመላክተዋል። የቻይናው የተባበሩት መንግስታት ድርጅት አምባሳደር ሱንሌ ይህንን የተናገሩት የአሜሪካው አምባሳደር ማይክ ዋልትዝ ቻይና ወደ ኢራንና የመን የሚገቡ ቁሳቁሶችን ለማስቆም በቂ ጥረት እያደረገች አይደለም ሲሉ ላቀረቡት ክስ ምላሽ በሰጡበት ወቅት ነው። አምባሳደር ሱንሌ የአሜሪካውን ወቀሳ ፈጽሞ መሰረተ ቢስ ነው ሲሉ አጣጥለውታል። አክለውም ቻይና ወደ ውጭ በሚላኩ መሰል ቁሳቁሶች ላይ ጥብቅ ቁጥጥር እንደምታደርግ የገለጹት አምባሳደሩ በአሁኑ ወቅት ዋነኛው ቅድሚያ የሚሰጠው ጉዳይ አሜሪካ በመካከለኛው ምስራቅ አዳዲስ ግጭቶችንና ሁከቶችን መፍጠሯን እንድታቆም ነው ሲሉ አሳስበዋል። የተባበሩት አረብ ኤሚሬቶች በሳውዲ አረቢያ ላይ የተፈጸመውን የሁቲ ሚሳኤል ጥቃት በጽኑ አወገዘች። የተባበሩት አረብ ኤሚሬቶች በሁቲ ቡድን በሳውዲ አረቢያ ደቡባዊ ክልሎች ላይ የተፈጸመውን የባሊስቲክ ሚሳኤል ጥቃት በጽኑ አውግዛለች። የኤሚሬቶች የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህ ጥቃት የሳውዲ አረቢያን ሉዓላዊነት የሚጥስና ለሀገሪቱ ደህንነትና መረጋጋት ከባድ ስጋት የሚፈጥር መሆኑን ገልጿል። ሚኒስቴሩ በተጨማሪም ሳውዲ አረቢያ ደህንነትና መረጋጋቷን ለማስጠበቅ ለምትወስዳቸው ሁሉንም አይነት እርምጃዎች የተባበሩት አረብ ኤሚሬቶች ድጋፏን እንደምትቀጥል በድጋሚ አረጋግጧል። በዘገባው መሰረት ኤሚሬቶች ከሳውዲ አረቢያ ጋር በደህንነትና በክልላዊ መረጋጋት ጉዳዮች ላይ ያላትን ጠንካራ አጋርነት እንደምትቀጥል ገልጻለች። የተከበራችሁ የኤርትራ ሳተላይት ቴሌቪዥን አድማጭ ተመልካቾች ለዛሬ ቀትር የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ የአማርኛ ቋንቋ ዜናና መረጃዎች መርሃ ግብራችን እስከምንገናኝ በያላችሁበት ቸር ቆዩ።